Hello everyone. እንዴት ናችሁ? እንግዲህ ዛሬ በጣም በመጠኑም ቢሆን አስገራሚ ሊባል የሚችል ዜና እየሰማን ነው። የማስረሻ ሰጤ ከአማራ ክልል አስተዳደር ጋር ስምምነት ተፈራረሙ። በአፋሕድ ስም ነው። እንግዲህ ከጥቂት ቀናቶች በፊት ወይ 4-5 ቀን ይሆናል ይመስለኛል። ከጥቂት ቀናቶች በፊት የእነዚህን ሰዎች ማስረሻ ሰጤና መስፍን ከፈለኝ ከድርጅቱ በውርደት ወይም በቅሌት መባረር ባናውቅ ኖሮ ይሄ ነገር ምናልባት ብዙዎቻችን ያስደነግጠን ነበር። ነገር ግን አገዛዙ ሊያደርግ የፈለገው ነገር ወይም ሴራው አልተሳካም ማለት ነው። በዚሁ አጋጣሚ ግን የነ ማስረሻ ሰጤን ከክብር መውደቅ ተከትሎ በጣም በርካታ ሌሎችም እውነቶች ያየን ነው። እንግዲህ መጨረሻው ሲዳረስ ይሄንን ይመስላል። እዚህ በሳይበሩም በኩል ከነዚሁ ሰዎች ጋር በተለያየ መንገድ ሲሰሩ የነበሩ የአማራን ትግል እንደግፋለን የሚሉ ሰዎችም እየተጋለጡ ያለበት ሁኔታ ነው ያለው። አስገራሚው ነገር ይሄ እንግዲህ ሲመስለኝ ይሄ ነገር እነ ማስረሻ ሰጤ ከአገዛዙ ጋር እንዲህ አይነት ሴራ መጎንጎናቸው ኦልሬዲ ትንሽ ቀደም ብሎ የተደረሰበት ይመስለኛል። ለዚህም ነው አፋሕድ በጣም በፍጥነት ምንም አይነት ምልክት ባልታየበት ሁኔታ ድንገት ወጥቶ የእነዚህን ሰዎች ከስፍራቸው ወይም ደግሞ ከተሰጣቸው በድርጅት ውስጥ ከነበራቸው የአመራር ስልጣን መባረራቸውን ይህም የሆነው ከጠላት ጋር ሲሰሩ ተገኝተው መሆኑን ማጋለጡ ለዚህ ይመስለኛል። ግን በአገዛዙ በኩል እንግዲህ ኦልሬዲ የተጀመረውን ነገር ይሄንን ሴራ ሊያደርጉ የፈለጉት ምናልባት ቢችሉ ኖሮ እነ ማስረሻና እነ መስፍን ከድርጅቱ ሳይባረሩ የድርጅቱ ወኪሎች ሆነው እያሉ ወይም የድርጅቱ አመራሮች ሆነው እያሉ ለማድረግ ነበር የታሰበው። እንግዲህ ያ ቢሆን ኖሮ ሊፈጥር ይችል የነበረውን ነገር መገመት አያዳግትም። ግን ከሴራው ከተነቃም በኋላ ስቲል አገዛዙ በዛው ቀጥሎ ያደረገውን ነገር አይተናል። ይሄ እንግዲህ የመጨረሻውን መቃረብ በጣም የሚያጋልጥ ነገር ነው። አሁን መያዣ መጨበጫ ያጣው የብልጽግና መንግስት ወይም የብልጽግና አገዛዝ ወደ እንደዚህ አይነት በጣም ዝቅተኛ ነገሮች ሁሉ ወርዷል። ይሄም አንዱ ምክንያት ምንድነው? ፋኖ ዓለም አቀፍ እውቅና እያገኘ መምጣቱ ነው። በቅርቡ የእንግሊዝ መንግስት ለፋኖ ያለውን እውቅና የገለጠበት ሁኔታ አይተናል። ሌሎችም በቅርቡ የምንሰማቸው ነገሮች ይኖራሉ። በዛ በኩል ይሄ በጣም ያስደነገጠው ብልጽግና በዓለም አቀፉ ማህበረሰብ በኩል እየደረሰበት ያለውን ጫና ለማምከን የሚሄድበት መንገድ ነው። ነገር ግን ያ የሚሳካ አይሆንም። ምክንያቱም አሁን ሁለቱ ድርጅቶች አፋሕድና አፋብኃም እንደዚሁ አንድ ላይ ተባብረው ወደ አንድ ድርጅትነት የመምጣት ሂደታቸውን በማጠናቀቅ ላይ ናቸው ያሉት። እንዲያውም በጣም ጥሩ አበረታች ልብ የሚያሞቁ ዜናዎች እየተሰሙ ነው። እንግዲህ ይሄው ነው ለዛሬ ያለኝ። በሚቀጥሉት ቀናት በዚሁ መንገድ እንቀጥላለን ማለት ነው።